ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የፖለቲካ ሂስ ፕሮግራማችን ነው። በዛሬው ዝግጅት ላይ አስገራሚና ድንቅ የሆኑ መረጃዎችን ከጥልቅ ትንታኔ ጋር የማጋራችሁ ይሆናል። እንግዲህ በዛሬ ፕሮግራም ላይ ከምንመለከታቸው ጉዳዮች መካከል አንደኛው ታላቁ መከላከያ ሰራዊት አስገራሚና አስደናቂ ጀብድ ፈጽሟል። በዚህ በርካታ ቁጥር ያላቸው የፋኖ አባላቶች መደምሰሳቸው ተሰምቷል። ይሄንን የምነግራችሁ ይሆናል። በሌላ ደግሞ የምነግራችሁ መረጃ አጠቃላይ ሰሞኑን መንግስት በጀመረው የህግ ማስከበር ዘመቻ ላይ በፌደራል ፖሊስ የተለያዩ ቲክቶከሮች፣ ባለስልጣኖችና ባለሀብቶች ገቢ ማድረግ ተችሏል። በዚህ ጉዳይ ላይ ዛሬ የተሰሙ አዳዲስ መረጃዎች አሉ። እነሱን የማጋራችሁ ይሆናል። ከዚያ ውጭ ደግሞ የሃይማኖት አባቶች ላይ እርምጃ መወሰድ እንዳለበት አንዳንድ ሰዎች እየተናገሩ ይገኛሉ። በዚህ ጉዳይ ላይ በመረጃና በማስረጃ የምላችሁ ነገር ይኖራል ማለት ነው። ከዚያ ውጪ በትግራይ ክልል የተፈጠረውን አዲስ መረጃ አለ። ምንድነው እሱ የሚለውን ነገር የምነግራችሁ ይሆናል። ይሄ ብቻ አይደለም። ከወደ ኤርትራ ደግሞ የተሰማ አስገራሚ መረጃ አለ። እሱንም እማጋራችሁ ይሆናል። ብቻ እናንተ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ እንጂ ሌሎችም አጫጭር መረጃዎች የማጋራችሁ ይሆናል። ከሀፍታ ቆይታ በኋላ የምመለስ ይሆናል። የትም እንዳትሄዱ ጠብቁን። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክ እና ሼር ማድረጎትን አይዘንጉ። እንግዲህ ውድ አድማጭ ተመልካቾቼ ተመልሻለሁ። ወደ መጀመሪያው መረጃ የማልፍ ይሆናል። ሰሞኑን መንግስት በትልልቅ የህግ ማስከበር ውስጥ ይገኛል። በዚህም የተለያዩ ግለሰቦችን በቁጥጥር ስር እያዋለ ይገኛል። ከነዚህም መካከል በማህበራዊ ሚዲያ ላይ ትልልቅ ተጽዕኖ እየፈጠሩ ያሉ ቲክቶከሮች ይገኛሉ። ከዚያ ውጪ ታላላቅ የመንግስት ባለስልጣናቶችም ይገኛሉ። የተለያዩ ባለሀብቶችም ይገኛሉ። በነዚህ ዙሪያ የተሰማ አዲስ መረጃ አለ። ይህ መልካም ተግባር ነው፣ ይበል ይቀጥል የሚባል ጉዳይ ነው። ብዙዎች ታዋቂነታቸውን ተጠቅመው ስልጣናቸውን ተጠቅመው ሀብታቸውን ተጠቅመው ማህበረሰቡን የሚጎዱ ተግባሮች እየፈጸሙ ይገኛሉ። እንደዚህ አይነት ነገሮች እየጨመረ በሄደ ቁጥር ሰው የማይጠየቅ ከሆነ ሌላው ማህበረሰብ ትክክል እንደሆነ እንዲያስብ ማድረግ ይጀምራል። ይሄ ደግሞ በመንግስት ላይ ተጨማሪ ችግርን ይፈጥራል። ሰዎችም በመንግስት ላይ ያላቸውን እምነት እንዲያጡ ያደርጋል ማለት ነው። ሰው መንግስት የጀመረው አካሄድ መልካም ነው። በዚህ ውስጥ መልካም የሰሩም ሳይታወቁ የገቡ ሊኖሩ ይችላሉ። መንግስት እያጣራ ነገሮችን እያስተካከለ በራሱ ጊዜ የሚወስዳቸው ነገሮች ይኖራሉ። ሰው ስለዚህ ሌላው ማህበረሰብ እከሌ ለምን ተያዘ፣ እከሌ ለምን ታሰረ የሚል ሀሳብ መስጠት የለበትም። ምክንያቱም መሆን ያለበት ነገር ይሆናል። በዛ ውስጥ የሚታሰረው ይታሰራል። ተጣርቶ ደግሞ መረጃው ትክክል ያልሆነ ደግሞ ይለቀቃል ማለት ነው። ስለዚህ አንዳንድ ነገሮችን ማህበረሰቡ ምን ማድረግ መቻል አለበት? ለመንግስት መተው አለበት። ፍርድን ለመንግስት ነው መተው መቻል ያለብን። እኛ ጣልቃ እየገባን በመንግስት አሰራር ውስጥ እንደዚህ ማለት የለብንም። እነዚህ ሰዎች ማህበራዊ ሚዲያ ላይ ሲበጠብጡ መንግስት የለም ወይ እንላለን። መንግስት ደግሞ ሲይዝ ለምን ከሌ ተያዘ፣ ለምን ከሌ ያልተያዘም ደግሞ ማለት አይገባንም። በመያዝ ውስጥ ያሉ ሰዎች ትክክል ያልሆኑ በትክክል ያልተያዙ ሰዎች ካሉ መንግስት እያጣራ እርምጃ ይወስዳል፣ ይፈታል። መፍታት ያለበትን ይፈታል፣ ማሰር ያለበትን ያስራል። ስለዚህ አንዳንድ ጊዜ ህግን ለመንግስት መተው ነው። መንግስትንም ጠይቀ ነው መንግስት ደግሞ እርምጃ ሲወስድ ለምን ከሌ ተያዘ የሚለው ነገር መታየት የለበትም። ነገሮችን ለመንግስት መተው አለብን። አንዳንድ ጊዜ ሰዎች ከልክ በላይ ጥጋብ ሲሰማቸው የሀገሪቱ የተጻፉም ያልተጻፉ ህጎችን እየተላለፉ ሲሄዱ በንግግር ነጻነት ሰበብ ተጠቅመው በሀብታቸው፣ በስልጣናቸው፣ በታዋቂነታቸው ተማምነው ከህግ በላይ ለመሆን ሲሞክሩ የማህበረሰቡን መስመር ድንበር ጥሰው ህግ ሲተላለፉ የነሱ ሀብት፣ የነሱ ስልጣን፣ የነሱ ታዋቂነት የትም እንደማያደርሳቸው የነሱ ሀብት፣ ስልጣን ከህግ በላይ መሆን እንደማይችሉ ማወቅ መቻል ስላለባቸው መንግስት እርምጃ ይወስዳል ማለት ነው። ሀብትም ስልጣንም እውቅናም እስካልተጠቀምንበት ድረስ በቅጡ እስካላከበር ነው ድረስ በረከት ይዞ አይመጣም ማለት ነው። እስካልቀበጥንበት ድረስ ግን በረከትን ይዞ ይመጣል። ሲቀብጡ ግን መርገም ነው የሚሆነው ማለት ነው። አንዳንድ ስልጣን፣ አንዳንድ ባለሀብት፣ አንዳንድ ደግሞ መታወቅ
ቅብጠት ከተጨመረበት መርገምት ሊሆን ስለሚችል ሰዎች መጠንቀቅ መቻል አለባቸው። ያንን ተላልፈው ያንን ነገር ደግሞ አልፎ ሲገኙ ሀገሪቱ መንግስት አላት። መንግስት ደግሞ ያንን እርምጃ እየወሰደ ይሄዳል ማለት ነው። ይሄ መታወቅ ያለበት ጉዳይ ነው። ማንም ሰው ባለው ነገር መተማመን መቻል የለበትም። ሁሉም ሰው ባለስልጣን ስለሆነ ከአንዱ ይበልጣል፣ አንዱ ከአንዱ ያንሳል ማለት አይደለም። ስልጣን ስራ ቦታ ላይ ነው። ስራህን በአግባቡ መስራት ነው። መታወቅ ያሳወቀን ስራ ተጨማሪ ስራዎች እንድትሰራበት ማድረግ ነው እንጂ በዛ መታወቅ ማህበረሰብህን ለመበደል ከፍ ያደረገን እንድትታወቅ ያደረገን በየዕለቱ ቁጭ ብሎ የሚመለከትህን ማህበረሰብ የምትሰድብ የምታንጓጥጥ አስተሳሰቡን የምትንቅ ከሆነ የተቀመጠ ህግን ሊያስከብር አካል አለ። ያ አካል ደግሞ እርምጃ ይወስዳል። አሁን እየሆነ ያለው ነገር ያ ነው ማለት ነው። ማህበረሰቡ ያስቀመጠውን ቦንዴጅ ለመበጣጠስ የሚሞክሩ ሰዎች አሉ። እነዚህ ሰዎች ኮርኮም መደረግ አለባቸው። ወደ መስመርማቸው መግባት መቻል አለባቸው። መንግስት ደግሞ ይህንን የማድረግ ግዴታ አለበት። ማህበረሰቡ በምርጫው ሲመርጠው ማህበረሰቡ እንደነዚህ አይነት ስራዎችን ጨምሮ መንግስት እንዲሰራለት ኮንትራት ነው የሰጠው። በተሰጠው ኮንትራት መሰረት ደግሞ የማህበረሰቡን ባህል፣ ወግ፣ እምነት፣ እሴት ሊጠብቅ ግዴታ አለበት መንግስት ማለት ነው። ይሄንን የሚሸረሽሩ አካላቶች ላይ እርምጃ መውሰድ አለበት። በዛ ልክ ነው እርምጃ እየወሰደ ያለው ማለት ነው። አንድ ነገር መታሰብ ያለብን ሁልጊዜ ማሰብ ያለብን ነገር የነገዋ ኢትዮጵያ ምን ትመስላለች፣ የልጆቻችን ኢትዮጵያ ምን ትመስላለች፣ ልጆቻችን የሚረከሟት ኢትዮጵያ ምን መምሰል አለባት የሚለውን ነገር እንደ ህብረተሰብ በጋራ ሆነን ነው ልንቀርጸው የሚገባው ማለት ነው። ኢትዮጵያ ሲባል በየተቋማቱ ከሚወሰዱ እርምጃዎች ውጪ በሶሻል ሚዲያ ላይ እቀባ እስከ ማድረግ የሚደርስ እርምጃ መወሰድ አለበት አንዳንድ ጊዜ ማለት ነው። በዓለም ላይ የተለያዩ ሀገራት ሶሻል ሚዲያን ባን በማድረግ ይገኛሉ ማለት ነው። ማህበረሰቡን እስካልጠቀመ ማህበረሰቡን እስከጎዳ ድረስ አንዳንድ ነገሮች ሊሚት ሊደረግባቸው ይገባል ማለት ነው። የተሰጠንን ነፃነት መጠቀም ያለብን ማህበረሰቡን እየጎዳ መሆን መቻል የለበትም ማለት ነው። ይሄ ማለት ሶሻል ሚዲያ አልጠቀመም አይጠቅምም ማለት አይደለም። ሶሻል ሚዲያን ተጠቅመው ብዙ ገንቢ ስራዎችን የሚሰሩ ሰዎች አሉ። እነዛ ሊበረታቱ ይገባል ማለት ነው። እንደነዚህ አይነት ደግሞ ስህተት እየሰሩ ያሉ ሰዎች ደግሞ ወደ መስመራቸው እንዲገቡ ታስረው ተመክረው ተገስጸው መውጣት መቻል አለባቸው። እንግዲህ ሶሻል ሚዲያን ባን ካደረጉ ሀገራት መካከል አውስትራሊያ አንዷ ናት። አውስትራሊያ ከ16 ዓመት በታች ያሉ ልጆች ቲክቶክ፣ ዩቱብ፣ ኢንስታግራም፣ ፌስቡክ፣ ስናፕቻት፣ ሬዲት የሚባል ማህበራዊ ድረገጽ እና ኤክስ ወይም የቀድሞ ትዊተር እንዳይጠቀሙ አግዳለች ማለት ነው። እነዚህን ማህበራዊ ሚዲያ የሚያስተዳድሩ ድርጅቶችም የአውስትራሊያን ያስቀመጠችውን ገደብ እንደሚያከብሩ በመግለጽ ህጉን ተግባራዊ ለማድረግ እንደሚሰሩም ተናግረዋል ማለት ነው። ስለዚህ ሀገራት በዚህ ልክ ሶሻል ሚዲያን እየገደቡ ያለበት ዋነኛው ምክንያት ከማህበረሰቡ እሴት የወጡ ያፈነገጡ ማህበረሰቡን የማይጠቅሙ ስራዎች በሶሻል ሚዲያ ለመሰራጨት በጥቂት ደቂቃ ሚሊዮኖች ጋር ስለሚደርስ ነው። ረጅም ዓመት የተገነባውን ትክክለኛ የማህበረሰብ ስብዕና ለማጉደፍ ትንሽ ደቂቃ ትበቃለች። በዛች ትንሽ ደቂቃ ሁሉም ማህበረሰብ ጋር ይደርሳል። በዚህ ጊዜ ያ ማህበረሰብ ትክክል እንደሆነ ሊያስብ ይችላል። በስልካችን የምናየው ነገር የምንወዳቸው ሰዎች የሚነግሩን ነገር ትክክል እንደሆነ ማሰብ እንጀምራለን። የዛን ሰዓት ምን ሊፈጠር ይችላል? ማህበረሰቡ ከለመደው እሳቤ የወጣ ልጆች ሊፈጠሩ ይችላሉ። እነዛ ልጆች ደግሞ ሀገርን ፕሮፐርሊ ነገ አይመሩም ማለት። የነገዋ ኢትዮጵያ ሲባል የኔ ልጅ የምትመራው ኢትዮጵያ ማለት ነው። ይህንን ሐሳብ እየሰማችሁ ያላችሁ ሰዎች ልጆቻችሁ የሚመሯት ኢትዮጵያ ማለት ነው። ያቺ ኢትዮጵያ ጋጠወጥ የሆነች ኢትዮጵያ ከሆነች፣ ያቺ ኢትዮጵያ ለልጆቻችን መኖር ምቹ ካልሆነች፣ አንዳንድ ጊዜ በሃይማኖትም የማይፈቀዱ ነገሮች ሐላል ወጥተው እንዲፈጸሙ እየፈቀድን በሄድን ቁጥር ነገ ትክክል እንደሆነ የሚያስብ ትውልድ ይፈጠራል። ያንን ትውልድ ለመግራት አሁን ካልቻልን በኋላ ማስተካከል ይከብደናል ማለት ነው። እንደ ቀልድ የምንለቃቸው እንደ ቀልድ የምናያቸው አንዳንድ ትንንሽ ነገሮች ነገ ከነጎዲያችንን ሊያጨልሙ ይችላሉ። ማህበረሰቡ ይህንን በደንብ ማሰብ መቻል አለበት። ህግ በሚወስደው እርምጃ ላይ
አንዳንድ ጊዜ የሚያሾፉ የሚያላግጡ ሰዎች አሉ። የምታሾፉ የምታላግጡ ሰዎች ቆም ብላችሁ ማሰብ መቻል አለባችሁ። ነገ ከነጎዲያ ኢትዮጵያ የምትባለው ሀገር እንዴት ነው መቀጠል ያለባት? ሶሻል ሚዲያ ክሬት የሚያደርጋት ኢትዮጵያ ምን አይነት ናት? ያቺ ኢትዮጵያ እንዴት ነው ልናስተዳድራት የምንችለው? አውስትራሊያ ብቻ አይደለም፣ የተለያዩ ሀገራት የአውስትራሊያን ፈለግ ለመከተል ወደ መስመር እየመጡ ነው። ኒውዚላንድ፣ ዴንማርክ፣ ማሌዥያ የአውስትራሊያን ፈለግ ለመከተል እያጤኑበት እንደሆነ ተሰምቷል። ይህንን የሚያደርጉት ሀገራት ወደው አይደሉም። እነ ኒውዚላንድ፣ እነ ዴንማርክ፣ እነ ማሌዥያ ያደጉ ሀገሮች ናቸው። ከኢትዮጵያ የተሻሉ በኢኮኖሚ ከኢትዮጵያ የተሻሉ ሀገሮች ናቸው። ግን ይሄ ሶሻል ሚዲያ ልጆቻቸውን በሚገባው ልክ እንዳይሄዱ እያደረገ ነው። አንዳንዴ አእምሮን ያደነዝዛል። የምናየው ነገር ልክ ነው ልክ አይደለም ከሚለው ውጪ ረጅም ሰዓት ሶሻል ሚዲያ ላይ በተቀመጥን ቁጥር ነገ ከነጎዳ እርስ በርሱ ተነጋግረው የማይገባባ ልጆች ናቸው የሚወለዱት። ሁሉም ስልክ ይዘው እኮ ቤት ውስጥ እኮ ስንሄድ ማንም ከማንም ጋር አያወራም። ማንም ከማንም ጋር ስለነገው አያወራም። ቤተሰቡ ምን መምሰል አለበት የሚለው ነገር እየታየ አይደለም። መንግስት በዚህ ጉዳይ ላይ እየወሰደው ያለው እርምጃ ይበል ይቀጥል የሚያስብለው። በዚህ ውስጥ ስህተቶች ሊኖሩ ይችላሉ። ምንድነው መደረግ ያለበት? እነዚህ ስህተቶች በሂደት እየጠሩ ይመጣሉ ማለት ነው። አሁን እነዚህ ሰዎች ላይ እርምጃ በመወሰዱ ነገ ከነጎዳ ኮንተንት ክሬት አድርገው የሚሰሩ ሰዎች ሊጠነቀቁ ይችላሉ ማለት ነው። ስለዚህ የምናመጣቸው ኮንተንቶች ማህበረሰቡን እንደሚጠቅሙና እንደማይጠቅሙ ሳንሱር መደረግ መቻል አለባቸው ማለት ነው። ይሄንን በደንብ ማየት መቻል አለብን። አንዳንድ ሀገራት ጭራሽ እንደነ ሰሜን ኮሪያ አይነት ሀገራት ጭራሽ ነው የማይታሰበው ሶሻል ሚዲያ በዛ ሀገር መጠቀም ማለት ነው። በሰሜን ኮሪያ ማለት ነው። ሰሜን ኮሪያ ውስጥ ይሄ ብቻ አይደለም፣ ብዙ ነገሮች ክሎዝድ ናቸው። ብዙ ነገሮች በህግ እና በቁጥጥር የሚመሩ ናቸው። ከዛ ውጪ ግን በአፍሪካም አንዳንድ ሀገራት ቁጥጥር ያደርጋሉ ሶሻል ሚዲያ ላይ ማለት ነው። ይሄ ማለት ይዘጋ ሙሉ ለሙሉ አይጠቅምም ማለት አይደለም። ይህንን በደንብ ማየት መቻል አለብን። እንደነ ናይጄሪያ፣ እንደነ ሴኔጋል፣ እንደነ ኡጋንዳ፣ እንደነ ዲሞክራቲክ ኮንጎ አይነት ሀገራት በሶሻል ሚዲያ ላይ ከፍተኛ ቁጥጥር እያደረጉ ነው። ትክክል ናቸው። ይሄ ነገር መታሰብ መቻል አለበት። እኛ እከሌን ስለወደድ ነው ያ ሰው እንዲነካ አለመፈለጋችን ስህተት ነው። ያ ሰው ህጉን አክብሮ እስካልሰራ፣ ህጉን አክብሮ እስካልተንቀሳቀሰ ድረስ መያዝ አለበት። የሚያዘው ለማንም አይደለም፣ ለልጆቻችን ነው። እኛ ስለወደድ ነው፣ ስላፈቀር ነው፣ ስለተመቸን ያ ሰው አይነካ ብሎ መከራከር ትክክል አይደለም። ህግ ይሄ አይሰራም። በህግ ፊት ሁሉም ነገር ይሄ አይሰራም። ይሄ መታሰብ መቻል አለበት ማለት ነው። እንግዲህ መንግስት እየወሰደ ካለው እርምጃ መካከል ከቲክቶከሮቹ ውጪ በጣም ያልተነገረለት ነገር ምንድነው? በባለሀብቶች ላይ እየወሰደ ያለው እርምጃ ነው። በባለሀብቶች ላይ ከወሰዳቸው እርምጃዎች መካከል ሁለቱን ወስጄ ዛሬ የምነግራችሁ ይሆናል። አንደኛው ቤተልሔም ታደሰ ይማም የምትባል ግለሰብ ስትሆን ሁለተኛዋ ደግሞ በረከት ገበሬዋን ማየት እንችላለን ማለት ነው። ቤተልሔም ታደሰ የምትባለው ግለሰብ ማናት የሚለውን በደንብ እናያለን። በረከትስ ማናት የሚለውን ነገር እናያለን። ሁለቱ በምን አይነት መልኩ ነው ማህበረሰቡን እያጭበረበሩ ያሉት የሚለውን ማየት አለብን። ቤተልሔም ታደሰም ሆነ በረከት ገበሬዋ የሚያደርጉት ነገር ምንድነው? በቢሮአቸው ውስጥ ትልልቅ የመንግስት ባለስልጣናትን ፎቶ ማስቀመጥ ነው የመጀመሪያው ማለት ነው። የጠቅላይ ሚኒስቴሩን፣ የፕሬዝዳንቱን፣ የከንቲባዋን ፎቶ በትልልቅ አሰርተው ቢሮአቸው ውስጥ ይለጥፋሉ። ያ በማህበረሰቡ አእምሮ ላይ ለመጫወት ነው። እኛ ከመንግስት ጎን ሆነን መንግስት እኛን ደግፎ እየሰራን ነው፣ ከነዚህ ትልልቅ ባለስልጣናት ጋር ንክኪ አለን፣ ከነዚህ ትልልቅ ባለስልጣናት ጋር እንተዋወቃለን፣ በእነዚህ ትልልቅ ባለስልጣናት ስራችን ይወደዳል የሚል እንድምታ እንዲኖረው ፎቶአቸውን በቢሮአቸው ውስጥ ለጥፈው ማህበረሰቡን ሲያጭበረብሩ ቆይቷል። ለምሳሌ እስቲ ቤተልሔም ታደሰን እንመልከት። ቤተልሔም ታደሰ ይማም የምትባለው ግለሰብ ብዙ ድርጅቶች አሏት በስሟ ማለት ነው። ከነዛ መካከል ኤሚያልትራ ኤዱኬሽን ኮንሰልታንሲ የሚባል ድርጅት አላት ማለት ነው። በዚህ ድርጅቷ ውስጥ የጠቅላይ ሚኒስትር ዶክተር አብይ አህመድ ፎቶንና የፕሬዝዳንት ታዬ አጽቀሥላሴን ፎቶ በመለጠፍ ወደ ቢሮዎቿ የሚመጡትን ሰዎች ለማጭበርበር ተጠቅማለች። በዚህም
ወደ ውጭ ሀገር ለመላክ በሚል ከ600 የሚበልጡ ሰዎች ላይ ከያንዳንዳቸው 586,000 ብር ተቀብላ አታላቸዋለች፣ አጭበርብራቸዋለች። እነዚህ ወደ ውጭ መሄድ የሚፈልጉ ወጣቶች 586,000 ብር ሲከፍሏት እዛ ጋር ያለውን ፎቶ በማየት ነው። ምክንያቱም ከመንግስት ጋር በጋራ እንደምትሰራ የምታሳምንበት አንደኛው መንገድ ይሄ ፎቶን በመጠቀም ነው። መንግስት ያውቀኛል፣ መንግስት እውቅና ከመስጠት ባለፈ ከሌሎች ከሚልኩ ድርጅቶች በተሻለ መልኩ በእኛ ድርጅት የሚመጡ ሰዎች ቶሎ የሚፈልጉበት ሀገር የመሄድ እድል አላቸው የሚል እንድምታ እንዲሰጣት ነው ያንን ፎቶ እዛ ጋር የምታስቀምጠው ማለት ነው። ስለዚህ እቺ ሴት አስቡት፣ ከ600 ከሚበልጡ ሰዎች ከ586,000 ብር ጀምሮ አስከፍላቸዋለች። ይቺ ሴት ያንን ለማድረግ የተጠቀመችበት ርቀትን አስቡት። ባለስልጣናቶችን ፎቶ ቢሮ ውስጥ በመለጠፍ ነው ማለት ነው። ይሄ ደግሞ ለህዝቡ መታመንን እንዲሰጣት ነው ያንን ስታደርግ የነበረው ማለት ነው። ይቺ ሴት የጠቅላይ ሚኒስቴሩን ፎቶና የፕሬዝዳንቱ ፎቶ በመጠቀም ባጭበረበረችው ገንዘብ በፖሊስ ቁጥጥር ስር ውላለች ማለት ነው። ይሄ ይበል ይቀጥል የሚያስብል ስራ ነው ማለት ነው። ይቺ ሴት በስሟ ከኤሚ አልትራ ኤዱኬሽን ኮንሰልታንሲ በተጨማሪ ሌሎች ድርጅቶች አሏት። ለምሳሌ ኢቶ ኤርስ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር የሚል፣ ሩቢ ቪዛ ኮንሰልታንሲ ሶሉሽን የሚል፣ ኤኤም አልትራ ኤዱኬሽን ኮንሰልታንሲ የሚል፣ ካባ ሆልዲንግ ካምፓኒ የሚል፣ ሎ ካርድ ኮንሰልታንሲ የሚል፣ ፔስኮ ፔስት ሶሉሽን የሚል፣ ጆፕሊንክ ማንፓወር ሶሉሽን እና ሌሎችም በድምሩ 12 ድርጅቶችን ከፍታ በ12ቱም ድርጅቶቿ ውስጥ በቢሮ ውስጥ የጠቅላይ ሚኒስትር ዶክተር አብይ አህመድ እና የፕሬዝዳንት ታዬ አጽቀሥላሴ እንዲሁም የክብርት ከንቲባ አዳነች አቤቤን ፎቶ በመለጠፍ በቢሊየን የሚቆጠር ገንዘቦችን አጭበርብራለች። ይቺ ሴት በፖሊስ ቁጥጥር ስር ውላለች። ይሄ ይበል ይቀጥል የሚያስብል ጉዳይ ነው ማለት ነው። ሌላኛው እንግዲህ በረከት ገበሬዋ ናት። ይቺም ምንድነው እያደረገች ያለችው? በጠቅላይ ሚኒስትር ዶክተር አብይ አህመድ ስም ብዙ ማጭበርበሮችን እየሰራች ትገኛለች። እንደውም በቅርቡ ምን ብላለች? እኔን ሁሌ የሚጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስቴራችን ደከመኝ፣ በቃኝ፣ ትንሽ ልረፍ እስቲ ብሎ እንደ አባት ወደ ልጆቹ ወደ ቤተሰቡ ቢመለስ ምን ይውጠናል? ማነው እሱን የሚተካው? ማነው ይህንን ውጥንቅጡ የወጣውን ፖለቲካ የሚያመቻቸው የሚችለው ማን ነው? እንደው እግዚአብሔር ለኢትዮጵያ ሲል ከኔ ላይ እድሜ ቀንሶ በሰጠው ስትል ተሰምታለች። የዚህን ያህል ማሽቃበጥ አያስፈልግም። ጠቅላይ ሚኒስትር ዶክተር አብይ አህመድ የዚህን ያህል አሽቃብጡልኝም አይልም። ስራዎቹ ይመሰክሩለታል። በምን አይነት ስቃይ ውስጥ መከራ ውስጥ ሆኖ ኢትዮጵያን እያቀና እንደሆነ ያስታውቃል። እንደዚህ አይነት ማሽቃባጦች እኔ ልሙትልህ፣ እኔ ልቀጠፍልህ፣ እኔ ኩላሊት ልስጥህ፣ እኔ አይን ልስጥህ፣ እኔ እግሬን ልስጥህ የሚሉ ሰዎች ውሸታሞችና አጭበርባሪዎች ናቸው፣ አታላዮች ናቸው። ምክንያቱም እንደዚህ እያሉ በማህበረሰቡ ዘንድ ለመወደድ በጠቅላይ ሚኒስትሩ ዘንድ ለመወደድ የማይመስል ነገር የሚያደርጉ ማለት ነው። እንደዚህ አይነት ነገሮች ለጠቅላይ ሚኒስትር ዶክተር አብይ አህመድም ይደብረዋል፣ አይመቸውም፣ ደስታም አይሰጥም፣ ኮንፈርትም አይሰጥም። ልክ አለው ለሁሉም። ጠቅላይ ሚኒስትር ዶክተር አብይ አህመድን መውደድ ትክክል ነው፣ ልትወጁ ትችላለች። ግን ምን ሊኖረው ይገባል? ሊሚቴሽን ይገባል። የሆነ ነገር ሊሚቱን ካለፈ ኦቨር ከሆነ ማጭበርበርና ማታለል አለው ማለት ነው። ሁሉም ነገር ልክ ሊኖረው ይገባል። ይቺ ሴት በዚህም ሆነ በዚያ በአሁኑ ሰዓት መንግስትን ማወቅ ተጠቃሚነት እንዳለው በማሰብ እኔ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እገናኛለሁ፣ ከሬድዋን ሁሴን ጋር እገናኛለሁ፣ ከፕሬዝዳንት ታዬ አጽቀሥላሴ ጋር እገናኛለሁ፣ ከክብርት ከንቲባ አዳነች አቤቤ ጋር እገናኛለሁ የሚል እሳቤ ለሰዎች በመናገር ከፍተኛ ገንዘብ ከሰዎች አጭበርብራለች። ሰው በዛ ጉዳይ ላይ መንግስት ይዟታል። መንግስት ለምን አሰራት? እንደዚህ ስላሽቃበጠችለት ከመታሰር ወደ ኋላ አትልም። ምክንያቱም ህግ ባለበት ሀገር ስላሽቃበጥ ኡቨር ወደዋለው ስላልክ ሳትታሰር አትቀርም። መንግስትን ማወቅ፣ ከመንግስት ባለስልጣናት ጋር አብሮ ሻይ ቡና መባባል ከእስራት አያድንም። ካጠፋ ትታሰራለህ፣ ትቀፈደዳለህ። ይሄ ነው እየሆነ ያለው። መንግስት በዚሁ መቀጠል መቻል አለበት። ከትልልቅ ባለስልጣናት ጋር መገናኘት ያ ፐርሰናል ፍላጎት ነው። ሻይ ቡና መባባል ያ
ፐርሰናል ፍላጎት ነው። ያንን መተዋወቅ ግን ተጠቅሞ ወንጀልን መስራት ያ ህገወጥነት ነው። መንግስት ባለስልጣናቶች ጋር ተጠግቶ በእነሱ ስም መሸቀል፣ በእነሱ ስም መነገድ ግን ተገቢ አይደለም። አሁን እየሆነ ያለው ብዙዎች ጋር እየተደረገ ያለው ነገር ይሄ ነው። እነዚህ ሰዎች ማንንም እኮ ከመንግስት ጋር ጭራሽ አይገናኙም እኮ ፎቶ ብቻ በመለጠፍ ነው ማህበረሰቡን እያታለሉ ያሉት። እከሌ የሚባል ባለስልጣን አውቃለሁ፣ እከሌ ጋር አብሬ እንደዚህ ነው እያሉ ማለት ነው። ስለዚህ በረከት ገበሬዋም በፖሊስ ቁጥጥር ስር ውላለች። የዋለችበት ምክንያት ይሄ ነው። አሁን እንደዚህ አይነት ማሽቃበጦች አይጠቅሙም። እኔ ለጠቅላይ ሚኒስትራችን ኩላሊት እሰጣለሁ፣ አይኔን እለግሳለሁ፣ ህይወቴን አሳልፌ እሰጣለሁ፣ ከኔ በላይ እሱን የሚወድ የለም፣ እድሜ ከኔ ቀንሶ ይስጠው ማለት የመንግስት ወዳጅ ለመምሰል ለመለጠፍ ካልሆነ በስተቀር ያን ያህል አስፈላጊ አይደለም። ጠቅላይ ሚኒስትሩ ሙሉ ጤነኛ ናቸው። የእናንተን ኩላሊትም የእናንተን እድሜም የእናንተንም አይን አይፈልጉም። የተሰጣቸው እድሜ በቂ ነው። ኦቨር ማሽቃበጥ፣ የማይመስል ሙገሳ፣ አንዳንድ ጊዜ ለሰው የማይሰጡ ለመላእክት የሚገቡትን ቃላቶች ሁሉ አምጥተን ለጠቅላይ ሚኒስትር ዶክተር አብይ አህመድ መስጠትም ተገቢ አይደለም። ያ ይጨንቃል፣ ትክክልም አይደለም። የውሸት ማስመሰል፣ የውሸት ፍቅር ደስ አይልም። ምክንያቱም የእውነት ብትወደውማ በዛ ሰው ስም ተጠቅመ ማህበረሰቡን አታታለውም። አሁን እነዚህ ሰዎች ግን እያደረጉ ያሉት ምንድን ነው? የእነዚህን ሰዎች ፎቶ ቢሮአቸው ውስጥ በመለጠፍ ከነዚህ ሰዎች ጋር እንገናኛለን በማለት ማህበረሰቡን እያታለሉ ነው። ዘናፍተር የሚታሰሩ ሲመስላቸው ስድስተኛ ስሜታቸው ነገሮች በዙሪያቸው ያለው ሁኔታ ጥሩ እንዳልሆነ ሲነግራቸው ይመጡና ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ ልሙትልህ፣ እኔ ልፈለጥልህ፣ እኔ ልቆረጥልህ፣ እኔ እንደዚህ ልሆንልህ። አይሰራም። ያ ነው የሆነው። ሌብነት የሚያዋርድበት ጊዜ ይመጣል። በቃ በማጭበርበር የቱንም ያክል ከፍ ብንል የቱንም ያክል ሰገነቱ ላይ ብንወጣ የሆነ ጊዜውን ጠብቆ ከዛ ከወጣንበት ሰገነት ያወርደናል። ሌብነት ይሄ ነው። ውርደት ነው መጨረሻው ማለት ነው። ፀሐይ እንደወጣችልህ አትቀርም፣ የምትጠልቅበት ጊዜ ትመጣለች። ስለዚህ አጭበርብራችሁ በሰገነት ላይ የወጣችሁ አታላችሁ በሰገነት ላይ የወጣችሁ ጊዜያችሁ ሲደርስ ያ የብርሃናችሁ ጊዜ አልፎ ጨለማው ሲመጣ በቁጥጥር ስር ስትውሉ ሰንበዲ እናንተን የሚያውቅ ወጥቶ አይ እነሱ እኮ እንደዚህ አያደርጉም፣ ያ ውሸት ነው፣ ያ ማታለለው፣ በቃ ያ አያድንም። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መተዋወቅ፣ ከክብርት ከንቲባ አዳነች ጋር መተዋወቅ አያድንም ከምንም ማለት ነው። ስለዚህ ይጨንቃል። እንደዚህ አይነት ነገሮችን ማድረግ አይጠበቅባችሁም። ስለዚህ እነዚህ ሁለቱ ባለሀብቶች በቁጥጥር ስር ውለዋል ማለት ነው። ወደ ሌላ መረጃ ሳልፍ ትግራይ ክልልን ነው የምናገኘው። እንግዲህ በትግራይ ክልል የሚገኘው ህወሓት ላለፉት 50 ዓመታት በኢትዮጵያ ላይ ትልቅ ስቃይና መከራን እያወረደ የቆየ ድርጅት ነው። ህወሓትን በሶስት ከፍለን ማየት እንችላለን። ቅድመ ስልጣን፣ በስልጣን ላይ ያለና ድረ ስልጣን ብለን መውሰድ እንችላለን። በሶስቱም ላይ ህወሓት በጥባጭ ነው። በሶስቱም ላይ ኢትዮጵያን ሲያጠፋ የቆየ ድርጅት ነው። ቅድመ ስልጣንም በስልጣን ላይም ድህረ ስልጣን ላይም ኢትዮጵያን ለማጥፋት የተቋቋመ ድርጅት ነው። ህወሓት የሚባል ድርጅት በትግራይ ክልል እሳቤው ጭምር ነው መጥፋት ያለበት። ይሄ ድርጅት በሶስቱም ዘርፍ ቅድመ ስልጣንም በስልጣንም ድህረ ስልጣን ላይም በኢትዮጵያ ላይ አሜኬላ ሆኖ ዕለት ዕለት ኢትዮጵያን እያደማት እያቆሰለት የሚገኝ ቡድን ነው። ቅድመ ስልጣን በጫካ በነበረበት ሰዓት ከሻዕቢያ ጋር በመሆን በሳህል በረሃ ሆኖ የኢትዮጵያን መንግስት ሲፈትን ነበረ። ከአሜሪካን፣ ከግብፅ፣ ከኢራቅ፣ ከሶሪያ፣ ከየመን ጋር በመቀናጀት የደርግ መንግስትን ዕለት በዕለት እንዳይረጋጋ ሲፈትን ነበረ። ከዛ አልፎ ተርፎ የተለያዩ ሽብሮችን በኢትዮጵያ ውስጥ ሲፈጽም ነበረ። ያ ብቻ አይደለም። በኢትዮ ሶማሊያ ጦርነት ላይ ከዚያድ ባሬ ጎን ተሰልፎ የመንግስቱ ኃይለማርያምን መንግስት ሲወጋ ነበረ፣ ከስልጣን በፊት ማለት ነው። በስልጣን ላይ ደግሞ የተለያዩ ጥቃቶችን ሲፈጽም ነበረ። ብሔር ከብሔር እያጋጨ ነበረ። ብሔርን እንደ ብሔር ጠርቶ ሲሳደብ ነበር በፓርላማ ውስጥ። የአማራ ህዝብና የኦሮሞ ህዝብ እንዳይስማማ እሳትና ጭድ እንዲሆን ሲሰራ ነበረ በስልጣን ላይ ሆኖ ማለት ነው። የተለያዩ ጭፍጨፎችን ሲያካሂድ ቆይቷል። ኢትዮጵያውያን በዘር በሃይማኖት ተከፋፍለው እርስ በርሳቸው እንዳይተማመኑ ሲያደርግ ቆይቷል በስልጣኑ ላይ ያለ ማለት ነው። ድረ ስልጣን ደግሞ ላለፉት 7 ዓመታት ኢትዮጵያ እንዳትረጋጋ በትግራይ ከትሞ የትግራይ እናቶች መከራቸውን እንዲበሉ፣ ወጣቶች ስቃይ ውስጥ እንዲኖሩ እያደረገ ይገኛል። ኢትዮጵያም የተረጋጋ መንግስት እንዳይኖራት በየዕለቱ የጦርነትን አዋጅ እየተናገረ ከዛ አልፎ ተርፎ
በአማራ ክልል የሚገኙ ታጣቂዎችን እየደገፈ ይገኛል። በኦሮሚያ ክልል የሚገኙ ታጣቂዎችን እየደገፉ ይገኛል። በሶማሊያ ክልል ታጣቂዎችን ለመደገፍ ሙከራ እያደረገ ይገኛል። ያ ብቻ አይደለም፣ አልፎ ተርፎ ከኤርትራ ጋር በጋራ እየሰራ ይገኛል። ከግብጽ ጋር በጋራ እየሰራ ይገኛል። ከሱዳን ጋር በጋራ እየሰራ ይገኛል። የተለያዩ ገዳይ ቡድኖችን አሰማርቶ በአማራ ክልል በኦሮሚያ ክልል ሰላም እንዳይኖር እያደረገ ማህበረሰቡን እንዲሞቱ እንዲገደሉ እያደረገ ይገኛል። ያ ብቻ እኮ አይደለም፣ በትግራይ ላለፉት 50 ዓመታት ምንም አይነት እረፍት እንዳይኖራቸው በማድረግ በስቃይ ውስጥ እንዲቆዩ በማድረግ ከስልጣን ከወረደ በኋላ ደግሞ ለ1 ሚሊዮን ትግራዋይ ሞት ምክንያት የሆነውን ጦርነት ቀስቅሷል። ያኔ ጦርነቱን ሲቀሰቅስ ምን ብሎ ነው? ምርጫ ማካሄድ አለብኝ ብሎ ነው። አሁን ደግሞ ሌላ ጦርነት እያመጣ ነው። ምርጫ በትግራይ መካሄድ የለበትም እያለ ማለት ነው። በምርጫ ጉዳይ ላይ ሲፈልግ እንዲካሄድ ይፈልጋል፣ ሳይፈልግ እንዳይካሄድ ይፈልጋል። ምንድነው የሱ ፍላጎት? ጦርነት ነው። በጦርነት ውስጥ መኖር ነው ህልሙ። አሁንም ከህወሓት ባለስልጣናት መካከል በጦርነት ውስጥ ወደ ስልጣን መምጣት የሚፈልጉ ባለስልጣናት እጅግ ሰፊ ናቸው፣ ብዙ ናቸው። እንግዲህ ከዛ በኋላ አሁን ትናንትና በወጣ መረጃ መሰረት የሜቴክ ኃላፊ የነበሩት ጀነራል ክንፈ ዳኘ የትግራይ ህዝብ 2 ምርጫ አለው የሚል ሐሳብ አምጥቷል። አንደኛው ከኢትዮጵያ ጋር እየኖረ ባሪያ መሆን፣ ሁለተኛው ደግሞ ልክ እንደ ኤርትራ ነፃ ሆኖ መኖር ሲል ማለት ነው። ይሄ አካሄድ እጅግ በጣም ከባድ አካሄድ ነው። ልክ ህወሓትና ሻዕቢያ የደርግ መንግስትን ከጣሉ በኋላ ኤርትራውያን 2 ምርጫ ነበር የተሰጣቸው፣ ባርነት ወይም ነፃነት የሚል ማለት ነው። አሁን ያቺን አካሄድ ከ34 ዓመታት በኋላ ህወሓት ይዟት ብቅ ብሏል። እሱ ከስልጣን ስለወረደ ለትግራይ ህዝብ ከኢትዮጵያ ጋር መኖር ባርነት ነው፣ ከኢትዮጵያ ጋር ተነጥለን ልክ እንደ ኤርትራ ነፃነታችንን አውጀን እንኑር፣ ነፃ እንሁን እያለ ነው። ለዛ ነው እኮ የፌዴራል መንግስቱ በጀት አልመደበልኝም እያለ የውሸት ቅስቀሳ እያደረገ ማህበረሰቡ በፌዴራል መንግስቱ ላይ እምነት እንዳይኖረው እየሰራ ያለው። የፌዴራል መንግስቱ በጀት ሲበድብለት በጀቱን ወደ ታጣቂዎች እያዞረ መሳሪያ እየገዛ ፌዴራል መንግስቱን ለመውጋት እየተዘጋጀ ያለው ማለት ነው። እጅግ በጣም የማይያዝ የማይጨበጥ ቡድን ነው። ሰላም በፍጹም የማይፈልግ ቡድን ነው ይሄ ቡድን። ድረ ስልጣን በኋላ እኮ ትግራይ ዛሬም ድረስ እናቶች እያለቀሱ ነው ያሉት በዚህ ቡድን የተነሳ ማለት ነው። አንድ ነገር መታሰብ መቻል ያለበት ጀነራል ክንፈ ዳኘው ትግራይ ተገንጥላ እንደ ኤርትራ ሀገር አትሆንም። ማወቅ ያለብህ ጉዳይ ኢትዮጵያ የዛፍ ላይ ቅጠል አይደለችም ብጥስጥስ የምትለው ማለት ነው፣ የምትገነጣጠለው ማለት ነው። ደስ የሚለው አንድ ህዝብ መገንጠል ቢፈልግ ባርነት ወይም ነፃነት በሚል እሳቤ አይደለም ዛሬ ላይ መገንጠል የሚችለው። ህገ መንግስቱ ያስቀመጠው አካሄዶች አሉ። አንቀጽ 39 ብለ ራሳችሁ ያስቀመጣችሁት አካሄድ አለ። ያ አካሄድ እናንተ ስልጣን ላይ በነበራችሁበት ጊዜ ቢሆን ኑሮ ይሰራል። አሁን ላይ ግን ስልጣን ላይ ያለው ሌላ አካል ነው። ለዛ ነው አንቀጽ 39ን ደፍራችሁ ማታነሱት። አንቀጽ 39 እንዲሁ ዝም ብሎ መገንጠል የምትችልበት መብት አይደለም። ስለዚህ አንቀጽ 39 ዛሬ ላይ ቀላል አይደለም ለመገንጠል ማለት ነው። እናንተ በነበራችሁበት ጊዜ ቀላል ሊሆን ይችላል። አሁን ያለው የኢትዮጵያ መንግስት ኢትዮጵያን የሚወድ ኢትዮጵያን የሚያፈቅር ስለ ኢትዮጵያ የሚሞት መንግስት ነው ያለው። ዝም ብሎ ኢትዮጵያውያን ተነስተው እንገንጠል ሲሉ የሚፈቅድ መንግስት አይደለም ያለው። አካሄድ አለው። አንቀጽ 39 ዝም ብሎ ተግባራዊ አይደረግም። አት ዘ ኢንድ መፍቀድ ያለበት መፈረም ያለበት አካል አለ። ያ አካል ደግሞ ዛሬ ኢትዮጵያ እንድትገነጠል የሚፈቅድ አካል አይደለም። ለምን ይሄንን እንደምታደርጉ እናውቃለን። 3 አይነት ምክንያት እንዳላችሁ እንረዳለን። የመጀመሪያው ምክንያታችሁ መንግስት ምርር ብሎት በቃ ይሄ ክልል ይገንጠል፣ ሰላሜን ላግኝ፣ ከዚህ ሐሳብ ልውጣ እንዲል ነው የምትፈልጉት፣ የመጀመሪያው ማለት ነው። ሁለተኛው በየጊዜው እየረበሻችሁ መንግስት እንዳይረጋጋ ማድረግ ነው። ካልተረጋጋ ደግሞ ጠንካራ ኢኮኖሚ አይኖርም። ጠንካራ ኢኮኖሚ ከሌለው ማህበረሰቡ የሚበላው የሚጠጣው ያጣል፣ መውጫ መግቢያ ያጣል፣ ሰላሙን ያጣል፣ እረፍቱን ያጣል። የዛኔ ማህበረሰቡ በመንግስት ላይ ይነሳል። መንግስት ላይ ማህበረሰቡ ሲነሳ እኛ ወደ ስልጣን እንመለሳለን። አንዳንድ ነገሮችን እኮ ሰርታችኋል። ከብልጽግና ህወሓት ይሻለናል የሚሉ እሳቤዎች እኮ እንዲሄዱ እያደረጋችሁ ትገኛላችሁ። ይሄ ሁለተኛው መንገዳችሁ ነው። ሶስተኛው መንገዳችሁ ከተሳካላችሁ ልክ እንደ ደርግ መንግስት የብልጽግና መንግስት በትጥቅ ትግል በመጣል ወደ ስልጣን መምጣት ትፈልጋላችሁ። ስለዚህ ለዚህ ነው ምንም አይነት እረፍት ሳይኖር ረብሻ እያደረጋችሁ ያላችሁት። በዚያ ክልል መቼም እረፍት አይኖርም።
እናንተ እዛ ቦታ ላይ እስካላችሁ ድረስ በዚያ ክልል ጦርነት ብቻ ነው እንዲወራ የምትፈልጉት። በዚያ ክልል መከራ ብቻ እንዲሰፍን ነው የምትፈልጉት። ለዚያም ነው ክንፈ ምን ያለው ባርነት ወይም ነፃነት ሲል የመጣው ማለት ነው። አንድ ነገር መታወቅ አለበት። ክንፈ መጣ፣ ታደሰ አወራ፣ ደብረጽዮን ተናገረ፣ ሞንጆሪኖም ደነፋች፣ ዓለም ገብረዋድ ዘለለ። ዋነኛው ፍላጎታችሁ እናንተ የማትመሯት ኢትዮጵያ እንድትቀጥል አትፈልጉም። ይሄ በደንብ ይታወቃል። ይሄ ደግሞ አይሰራም። ሁሌ እናንተ ብቻ ልትመሩ አትችሉም። እናንተ የምትችሉትን መርታችኋል፣ የምትችሉትን አድርጋችኋል። አሁን ደግሞ ለተረኛ ጊዜ መልቀቅ ነው። ያ ነው የሚያስፈልገው። ስለዚህ በዛም ሆነ በዚህ እያደረጋችሁ ያላችሁት ነገር ይታወቃል ማለት ነው። የትም የሚሳካላችሁ ጉዳይ አይደለም። ባርነት ነፃነት ብላችሁ ብትመጡ ዛሬ በዛ መንገድ የኢትዮጵያ መንግስት ለእናንተ መገንጠልን አይሰጣችሁም። ይህንን በደንብ ማወቅ መቻል አለባችሁ ማለት ነው። ወደ ሌላኛው መረጃ ሳልፍ የኤርትራው መሪ ኢሳያስ አፈወርቂ ወደ ሳውዲ በሚያመሩበት ሰዓት የኤርትራው ማስታወቂያ ሚኒስቴር የሆኑት አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ የለጠፉት ምስል ወይም ፎቶ ኤዲት እንደተደረገ ቢቢሲ በዘገቡ ታውቋል ማለት ነው። ቢቢሲ በዘገባው ላይ አቶ ኢሳያስ አፈወርቂ ወደ ሳውዲ ሲሄዱ የውጭ ጉዳይ ሚኒስቴር የሆኑት አቶ ኦስማን ሳሌ ፎቶቸው ኤዲት ተደርጓል ብሏል ማለት ነው። ለምን ኤዲት ተደረገ? ለምን እንደዚህ አይነት ስራዎችን መስራት አስፈለገ? ብዙ ማብራሪያዎች ሊሰጡበት ይችላሉ። ግን አንዳንዶች እየተናገሩት ያለው ነገር አቶ ኦስማን ከዚህ በፊት በተባበሩት መንግስታት ስብሰባ ላይ በተነጋገሩት ንግግር ከኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ ጋር ዛሬም ድረስ ጸብ ላይ እንደሆኑ ይናገራሉ ማለት ነው። በዛ ቦታ ላይ አልተገኙ ሊሆን ይችላል የሚልም እንድምታ አለ። ተገኝተውም ከሆነ ፎቶ ኤዲት የተደረገበት ምክንያት ብዙ ነው የሚል እሳቤዎች አሉ ማለት ነው። ዞሮ ዞሮ ይሄ ፎቶ ኤዲት ተደርጓል የሚል መረጃ ቢቢሲ ይዞት ወጥቷል ማለት ነው። ወደ ሌላኛው መረጃ ሳልፍ ፋሲል የኔዓለምና ጀዋር መሐመድን እንመለከታለን። ጀዋር መሐመድ በፖስቱ ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ ወደ ፌዴራል ስልጣን ከመጡ በኋላ ትልልቅ ሚዲያዎች ላይ ኢንተርቪው አድርገዋል። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ አንድም ትልቅ ሚዲያ ላይ ኢንተርቪው አድርገው አያውቁም። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢንተርቪው መደረግ ይፈራሉ የሚል እንድምታ ያለውን እሳቤ ጀዋር መሐመድ በፌስቡክ ገጹ ላይ አጋርቷል። ከዛ ጋር ተመሳሳይ የሆነ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በሲሳይ አጌና እንኳን ሊጠየቅ አልፈቀደም የሚል እንድምታ ያለው ፋሲል የኔዓለም ፖስት አድርጓል። ፋሲል የኔዓለም በፖስተው ፖስት ላይ ሲሳይ አጌና የጋዜጠኝነት ነፍሱ ጨርሶ አልተቋረጠም፣ ስለዚህ አንድ ሁለት ጠንከር ያለ ጥያቄ ሊጠይቅ ይችላል ተብሎ ስለታሰበ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በሲሳይ አጌና ለመጠየቅ ፈቃደኛ ያልሆኑት የሚል ሐሳብ አንስተዋል ማለት ነው። በመጀመሪያ ደረጃ ውሸታችሁን ነው እናንተ ውሸታችሁ አያልቅም። አንዳንድ ነገሮችን ግን ለማስታወስ እንሞክር። ገና ወደ ስልጣን እንደመጡ የተለያዩ ጋዜጠኞች ተሰብስበው ቃለ መጠይቅ አድርገውላቸው ነበረ። በወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደውም ከተጠየቁት ጥያቄዎች መካከል እርሶ ስንተኛ ንጉስ ኖት? እናቶት ሰባተኛ ብሎታል፣ ከምን ጀምሮ ተቆጥሮ ነው የሚል ሐሳብ አንስተው ነበረ። ትዝ የሚላችሁ ከሆነ አንድ ጋዜጠኛ ጠቅላይ ሚኒስትር ዶክተር አብይ አህመድም እናቴ በአሁኑ ሰዓት በሕይወት የለችም፣ እርግጠኛ ነኝ አንተም ወደዛ መሄድ አይቀርም፣ ወደዛ ስትሄድ እናቴ ጻድቅ ስለምትሆን ገነት ትገናኛላችሁ፣ የዛኔ ትጠይቃታለህ የሚል ምላሽ የሰጡበትን ጋዜጣዊ መግለጫ እናስታውሳለን። መዓት ጋዜጠኞች ሆነው የሰጡት ማለት። ከዛ ውጪ በኢቢሲ በፋና ላይ የተለያዩ ኢንተርቪዎችን ሰጥተዋል። ከዛም አልፎ ተርፎ ደግሞ በኢቢኤስ ላይ ኢንተርቪው ሰጥተዋል። ከአንድም ሁለት ጊዜ ለጋዜጠኛ ሰለሞን ማለት ነው። እያንዳንዱን ነገሮች እኮ ማስታወስ እንችላለን ማለት ነው። ስለዚህ ከዛ የዘለለ ግን በየጊዜው ለጋዜጠኞች ኢንተርቪው መስጠት አይጠበቅባቸውም። እሳቸው ወደ ስልጣን የመጡት በጋዜጠኞች ለመጠየቅ ብቻ አይደለም፣ የተለያዩ ስራዎችን ለመስራት ነው። እነዛ ስራዎችን ይሰራሉ። ለነዛ ስራዎች ደግሞ የሚጠይቃቸው አካል አለ። የህዝብ ተወካዮች ምክር ቤት አባላቶች እየጠየቋቸው ነው፣ ለነዛ ምላሽ ይሰጣሉ። ከዛ አልፎ ተርፎ ግን በጋዜጠኞች መጠየቅ የለባቸውም እያልኩ አይደለም። ሲያስፈልግ ግን በጋዜጠኞች እየተጠየቁ ቃለ መጠይቅ እያደረጉ ይገኛሉ ማለት ነው። ያ በቂ ነው ማለት ነው። ስለዚህ እናንተ እንደምታስቡት አይደለም። በመጀመሪያ ደረጃ አንዳንድ ቦታዎች ላይ ሁልጊዜም እኛ ልክ ነን ብላችሁ ማሰብ የለባችሁም። በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል ሰዎች እየሞቱ ነው በአሁን ሰዓት ማለት ነው። ይሄ ሀቅ ነው፣ ምድር ላይ ያለ ነገር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጋዜጠኞች ቢመጡ ይሄ ጥያቄ ይቀርብላቸዋል። ይህን ጥያቄ መመለስ የሚከብዳቸው ይመስላቸዋል ወይ ነው የመጀመሪያ ጥያቄ።
በኢትዮጵያ ውስጥ የኑሮ ውድነት አለ። ጠቅላይ ሚኒስቴሩ ያውቁታል። ይሄን ጥያቄ ይጠየቃሉ። ይሄን ጥያቄ መመለስ ይከብዳቸዋል ወይ ብላችሁ ታስባላችሁ? በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል እየሞተ ያለው ማህበረሰብ የእውነት መከላከያ ነው ወይ የሚገለው? አይደለም እኮ። ኦብቪስሊ እኮ ጠቅላይ ሚኒስቴሩን ባትጠይቋቸው ማንም ያውቃል። ታጣቂው ነው እኮ ማህበረሰቡን እየገደለ ያለው። እነዚህን ታጣቂዎች ደግሞ እነማናቸው ድጋፍ የሚሰጧቸው ብለን ስናስብ እኮ አሁን ጠቅላይ ሚኒስትሩ ኢንተርቪው አላደረጉም እያሉ የሚከሷቸው እነ ፋሲል የኔዓለም እኮ ናቸው። እናንተ እኮ ፋኖ እግር ሲቆርጥ፣ እጅ ሲቆርጥ፣ ጆሮ ሲቆርጥ፣ አይን ሲያወጣ ህወሓት ያንን ሁሉ ጦርነት ሲያደርግ ስደግፉ የነበራችሁ ጋዜጠኞች ናችሁ። እስቲል እኮ ማውገዝ የሚባል ነገር አታውቁም። እናንተ አሁን ጋዜጠኛ ሆናችሁ ፋሲል የኔዓለም ጋዜጠኛ ሆነ፣ ሲሳይ አጌናን የጋዜጠኝነት ነፍሱ ገና ለገና አሁንም አልወጣችም። ያ ማለት እኔ ከሲሳይ አጌና አሻላለሁ እያልክ ነው። እኔ የሚገርመኝ ነገር ድራማዎችን የምትሰሩት እናንተ አይደላችሁ ወይ? ጋዜጠኝነት ቆይ ምን ማለት ነው? ጋዜጠኝነት እኮ ማለት ከመንግስት ጋር መቆም አይደለም። ጋዜጠኝነት ማለት እኮ ከታጣቂዎች ጋር መቆም አይደለም። ጋዜጠኝነት ማለት እውነትን ለህዝብ ማድረስ ማለት ነው። ለእውነት መሞት ማለት ነው። እናንተ የት ጋር ነው ለእውነት የሞታችሁት? እንደውም የተለያዩ ድራማዎች ሲሰሩ ለነዛ ድራማዎች አጃቢ ሆናችሁ አይደለም ወይ የምትቀርቡት? እውነቷን መነጋገር የለብንም ወይ? መምህራን ሲገደል ምን ብላችኋል? አውግዛችኋል ወይ? አባቶች ሲሰቃዩ ጆሮአቸው የት ነበረ? አባቶች ሲሰቃዩ የእናንተ ጆሮ አይሰማም ነበረ የዛን ሰዓት ማለት ነው። ጣቶቻችሁ መጻፍ ተስኗቸው ነበረ። ለምን? ፋኖ ሴት ሲደፍር፣ ካህናትን ሲገድል፣ የገበሬውን በሬ ሲነዳ የእናንተ ብዕሮች ነጥፈዋል። ለምን ነጠፉ? ለምን መከኑ? ጋዜጠኝነት እኮ ስለምንደግፈው አካል ስህተት ሲሰራ አንናገርም ማለት አይደለም። ፋሲል የኔዓለምም ሆነ ጀዋር መሐመድ የምትፈልጉት ነገር ይገባኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሆነ ሚዲያ ላይ ቢወጣ የሆነ ነገር ቆራርጣችሁ ያቺን አንሻፋችሁ ለማህበረሰቡ የሌለ ነገር እየነገራችሁ የዕለት እንጀራችሁን ለማብሰል ነው የምትፈልጉት። በጌታቸው ረዳ ላይ እኮ ያደረጋችሁትን አይተናል እኮ። ለምን ያንን አደረገ? ጌታቸው ረዳ እኮ ጀግና ነው። ያንን ንግግር እኮ ያመነበትን ነው የተናገረው። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ግን ለማጣላት ያልሄዳችሁበት ርቀት የለም። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ጌታቸው ግን ዛሬም አልተጣሉም፣ አብረው እየሰሩ ነው ያሉት። ምክንያቱም የእናንተን ተራ መሆን ያውቃል ጠቅላይ ሚኒስትር ዶክተር አብይ አህመድ። ለማንኛውም ውድ አድማጭ ተመልካቾቼ ወደ ሌላኛው መረጃ ሳልፍ ኤርትራ ራሷን ከምስራቅ አፍሪካ የልማት በይነ መንግስት ድርጅት ማውጣቷን የኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል አሳውቀዋል ማለት ነው። ኤርትራ ከዚህ በፊት እንደ ኢሮፓውያን አቆጣጠር በአፕሪል 21 2007 ዓ.ም ከኢጋድ አባልነት ወጥታ የነበረ ቢሆንም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ኤርትራ ወደ ኢጋድ እንድትመለስ ከፍተኛው ሚና ተጫውቷል። አሁን ደግሞ ዛሬ ባወጣችው መግለጫ መሰረት ከአባልነት ወጥቻለሁ የሚል ሐሳብ አንስታለች። ለምን ኤርትራ ይሄንን አደረገች ብለን ስንመለከት በቅርቡ በአፋድና በአማራ ክልላዊ መንግስት መካከል የተደረገውን ሰላማዊ ስምምነት ያስፈጸመው ኢጋድ ነው። ይሄ ደግሞ ለኤርትራ ሰላም አልሰጣትም። ምክንያቱም ኤርትራ ኢትዮጵያ ሰላሟን እያጣች እንድትኖር ነው የሚፈልገው ማለት ነው። ይሄ በጣም አበሳጭቷታል፣ አናዷታል። ስለዚህ ኢጋድ ይሄንን ስለሰራ ለኢትዮጵያ የሚሰራ መስሏታል። ኢጋድ በአጠቃላይ ለምስራቅ አፍሪካ ሀገራት ነው የሚሰራው። በምስራቅ አፍሪካ ውስጥ ሰላም እንዲሰፍን ነው እየሰራ ያለው። ከዚህ አባልነት ወጣለች ብላለች። የወጣችበት ዋነኛው ምክንያት የኢትዮጵያ መንግስት ሰላሙን አግኝቶ እንዲኖር ስለማትፈልግ ነው ማለት ነው። ሰላሙን ስላገኘ ነው ማለት ነው። ከዚህ ውጪ ወደ መጨረሻው መረጃ ሳልፍ መከላከያን የሚመለከት ጉዳይ እናገኛለን። መከላከያ ምን አይነት ታምራዊ ኦፕሬሽን ወሰደ የሚያስብል የጀግንነት ጀብድ ፈጽሟል። በዚህ ኦፕሬሽን ላይ መከላከያ በአማራ ክልል ከሚገኙ ሚኒሻዎችና ከማህበረሰቡ ጋር በጋራ በመጣመር 750 የሚሆኑ የፋኖ ታጣቂዎችን መደምሰሱ ተሰምቷል። ከህዳር 18 እስከ ህዳር 30 2018 ዓ.ም ሰራዊቱ በጎጃም ዞኖች በባህር ዳር፣ በሰሜን ጎጃም፣ በአዊና በምዕራብ ጎጃም ወረዳ ተሰግስገው ህዝቡን ሲያስጨንቁ የነበሩ ታጣቂዎችን የደመሰሰ ሲሆን በዚህ እርምጃውም 370 ታጣቂዎችን ደምስሷል ማለት ነው። በጎንደር ደግሞ 245 ሰዎችን ወይም ታጣቂዎችን ደምስሷል። ከዚያ ውጪ
ደግሞ በሸዋና በወሎ 135 በድምሩ 750 ታጣቂዎችን መደምሰስ ችሏል። እንግዲህ በርካታ ቁጥር ያላቸው ታጣቂዎችም ተማርከዋል ማለት ነው። ከዚህ ውጪ ማለት ነው እንግዲህ በዚህ በወሰዳቸው እርምጃ ውስጥ 750 ታጣቂዎችን ሲደመስስ 152 ታጣቂዎችን ደግሞ አቁስሏል ማለት ነው። 174 የኤኬኤም ክላሽ ማርኳል። 191 የቃታ ጠመንጃ ማርኳል። 14 ሽጉጥና 15 ቦምቦችንም መማረኩ ተሰምቷል። እንግዲህ መከላከያ ከፍተኛ ስራ እየሰራ የአማራ ክልልን ወደ ሰላም እየመለሰ የሚገኝ ትልቅ ተቋም ነው። ከዚህ ተቋም ጋር በጋራ ሆናችሁ አብራችሁ እንድትሰሩ እመኛለሁ። የዛሬን ፕሮግራሜን በዚያ በቃው። መልካም ጊዜ ይሁንላችሁ። ከፕሮግራሙ ጋር እኔ ቢኒያም ከድር ነበር።